ፕሬዝዳንቶች ማለት ነው። የወንጌል መምሪያ ተልኮ የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ ቄስ ዶክተር ማናቸው ማንሌሊሳ እና ዶክተር ዮናስ በአብያተ ክርስቲያናት እዛ ውስጥ ያሉት መሪው አጭሩ ማለት ነው። ሁለቱንም ነው የምጠይቀው። ግን በቤተ ክርስቲያን ውስጥ አሁን ስሙን የማልገልጠው መግለጥም የማልፈልገው ስሜን አትግለጥ ብሏል። አከብርለታለሁ። በእነዚሁ አብያተ ክርስቲያናት ውስጥ ከሁለቱ በአንዱ ሙሉ ጊዜውን ሰጥቶ የሚያገለግል የታመነ ሰው ጠይቄያለሁ። እዛው ኢትዮጵያ ውስጥ ያለው የእሱን ሀሳብ ልናገር ብዬ ካልኩኝ እዚሁ ቲክቶክ ላይ እንዳሉት አይነት አስተሳሰብ እንዳለ እንደዚህ አይነትን ሀሳብ የሚያቀነቅኑ አገልጋዮች፣ መሪዎች ሁሉ ጭምር እንዳሉ ነግሮኛል። ግን እሺ መሪ አሉ ሰላም ይበሉና ከዛ ድል ሲሰጥ ታወራለህ። አሁን ኪነ ጥበብ ከላይ ያለ ግን ቁጭ ብሏል ዝም ብሎ። እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ። ሰላምና ጸጋ ይብዛላችሁ። ብሩኬ፣ ኤርሚ እና እዚህ ያላችሁ ሁሉ ዳጊ፣ ቢኒም፣ ቤካ፣ ሌሎቻችሁም ቢኒም ሁለት እግዚአብሔር ይመስገን። ጌታ በነገር ሁሉ ይባርካችሁ። መልካም የሆነ ውይይት ነው። ሙሉ ሐሳቡን እንትን አልሰማሁትም ነበር። ምናልባት ብሩኬ አሰማለሁ ብለዋል። እሱ ከሰማሁ በኋላ ብናገር ደስ ይለኛል። አንድ ነገር ግን እንዲህ ትንሽ የተወሰነች እንትን ማድረግ ይችላለሁ። ምናልባት ነው በዚህ መሰለ። እሺ ተሰጠኝ ብሩኬ። እሺ ምንድነው አንዱ ስጋው ደሙ ስያሜው ምንም ችግር የለበትም። ስጋው ደሙ የምንወስደው ስጋ እንደዚህ እያለ ጳውሎስ ስለሚጠቅሰው ጳውሎስ ያንን ስላለው ስጋው ደሙ ቢባል ከስያሜው አንጻር ምንም ችግር የለበትም። ግን በአብዛኛው ህዝቡ የለመደው ቁርባን የሚል ነው። ቁርባን የሚል ነው። ቀረበ ቁርባን ያኛው ማለት ነው። የቆ እሱ ነው በዘይቤ አንድ አይነት ድምፅ ቢኖራቸውም የትርጉም ልዩነት ስለሚፈጥር ማለት ነው። ቁርባን የእህል መስዋዕት የብሉይ ኪዳን ነው። ለክርስቶስ ስጋና ደም ለምንለው ግን ቁርባን የሚለው በፍጹም አይሄድም። በየትኛውም መዝገበ ቃላትም ቢሆን በተለይ የቤተ ክህነት ሰዎች በሆኑ እንደነ ደስታ ተክለወልድ የመሳሰሉ የሚጽፏቸው እንደዛ የሚጠቀሙ አይመስለኝም። ገና በደንብ አየዋለሁ። ሌላው ደግሞ አማናዊ ስጋና አማናዊ ደም እነማን ናቸው? ይሄን የሚሉት ምን ማለት ነው? አማናዊ ስጋ ማለት ምን ማለት ነው? አማናዊ ደም ሲባል አማናዊ ስጋ ሲሉ እውነተኛ የሆነ ስጋ ማለት ነው። ምን ማለት ነው? ራሱ ክርስቶስን ማለት ነው። ራሱ ክርስቶስን መብላት ማለት ነው። አማናዊ ደም ሲባል ደግሞ ራሱ ደሙን ማለት ነው። ያው ክርስቶስ ነው። እሱን ራሱን ነው የምንወስደው የሚል ነው። ከዚህ በተቃራኒ ደግሞ ሌሎች ደግሞ አሉ። ምን የሚሉ ደመ መለኮትና ስጋ መለኮት ብለው ደግሞ የሚቀበሉ አሉ። ሁለቱ አይገናኙ። አማናዊ ስጋ ማለት ከትስብእቱ ጋር የተያያዘ ነው። ስጋ ነው፣ ደምም ደም ነው። ከዚያው አካል ቃል ስጋ ሆነ ስለሚል ከዚሁ አካል አገናኝተው አማናዊና አማናዊ ስጋ አማናዊ ደም ሲሉ ከዚህ ጋር አያይዘው ሆኖ ግን ከዚህ እልፍ ያለ ነው። ስጋ ብቻ አይደለም፣ ደም ብቻ አይደለም። ኢየሱስ አምላክም ሰውም ስለሆነ ስለዚህ ብለው ደግሞ ሌሎች ደመ መለኮት አሉ። ስጋ መለኮት መጽሐፈ ቅዳሴ ላይ እንደዚህ ይላል። ስጋ መለኮት ደመ መለኮት እያለ ይሄዳል። ይሄ ፈጽሞ ምን ልበል እንግዲህ እናንተ ዳሽ ሙላውን ሙሉት። ዳሽ ሙላውን ስጋ መለኮት ደመ መለኮት በመለኮቱ ሞተ ለማሰኘት የሄዱበት ነገር መለኮት ሞቶ ነው ያዳነን ለማለት መለኮት ማን ነው ስንል መለኮት የሚለው ቃል የሥላሴ የጋራ ባህሪ ነው።
ስለዚህ ደመ መለኮት ስንል ምን እያልን ነው? በሌላ አባባል የአብ የወልድና የመንፈስ ቅዱስ ደም፣ የአብ የወልድና የመንፈስ ቅዱስ ስጋ ማለት ነው። ምክንያቱስ ደመ መለኮት ከተባለ የተለየ መለኮት የለውማ። በመለኮት አንድ ናቸው። በመለኮት በባህሪ በስፋት በርቀት በዚህ ሁሉ አንድ ናቸው ብለን እያመንን ግን ደግሞ እንደዚህ የሚለው ስያሜ ፈጽሞ ተረት ተረት ነው እና ክህደት ነው ማለትም እንችላለን። ሌላ በኋላ ሄድበታለሁ። አንድ ነገር ከጥምቀት ጋር ደግሞ ትንሽ 1 ደቂቃ ትሰጡኛላችሁ። 1 ደቂቃ 2 ደቂቃ ሊሆን ይችላል። ሌላ አንድ ቢኒ ይመስለኛል። ቢኒ አንተነ ተረፈ መስዋዕት እንዴት ነው የሚለው? ተረፈ መስዋዕት አለ በኦርቶዶክስ ቤተክርስቲያን ይተርፋል። አንዳንድ ቦታ ላይ 40 እስከ 40 ድረስ ይጋገራል። እስከ 40 ድረስ የሚጋግሩ አሉ ገጠር ላይ። ለምሳሌ ተስካር በሌለበት ዝክር፣ ድግስ ወይም የትኛውም አይነት ነገር እንደዛ የሌለበት ከሆነ 30ም 40ም ይጋገራል። 30ም 40ም ይጋገራል። አንድ ነገር ግን የሚሆነው ምንድን ነው? መቀደሻ የሚባሉ ግን 3 ናቸው። 3 ናቸው። 3 ነው መቀደሻ 3 ናቸው የሚጋገሩ። ማን ማን ናቸው እነሱ? ለምንድን ነው 3 የሆነ? አንድ አይደለም መስዋዕቱ። መስዋዕት የሆነው ክርስቶስ ብቻ አይደለም ወይ? እንዴት 3 ይጋገራል? ለምን ተብሎ ምንስ ትርጓሜ የተሰጠው? ምንስ ትርጓሜ የተሰጠው? አብ መንፈስ ቅዱስም አብና መንፈስ ቅዱስም ታረዱ ተሰዉ ሊባል ይሆን? ይሄ በደንብ ሊፈተሽ ስለሚገባው ወይም በመጽሐፍ እንትን በኋላ ልሄድበት ይችላለሁ። 3 ነው የሚጋገረው። ለምን 3 ሆነ? አንድ ከሆነ ክርስቶስ አንድ ነው። ስለዚህ ያ የተሰዋው እሱ ብቻ ሆነ ሳለ ለምን እንደዚህ ተደረገ? ይሄ በጣም ትልቅ ምስጢር ነው። አሁን ምስጢራችንን አወጣ አይባልም ተብሎ የሚነገርበት ነው። ኤርሚ ያውቋል። ዘንዶ አለ ተብሎ ተነግሮ ነው ምን የሚለው ሲጋገር አንድ ዲያቆን ዲቁናውን የዲቁና ምስጢር ሲያይ ወደ ቤተልሔም ወደሚጋገርበት ቤተልሔም የሚባለው ልሔም ህብስት ነው። ቤተልሔም ማለት የህብስት ቤት፣ ህብስቱ የሚጋገርበት ስጋው ደግሞ የሚጋገርበት ማለት ነው። ቤተልሔም ሲባል ሌላ ምንም ነገር የለውም። ምጣድ ነው ያለው። መጋገሪያ ምጣድ ብቻ ነው ያለው። ምጣድ ብቻ ነው ያለው። ሌላ ምንም። አንዳንድ ሰዎች እዛ ይሰግዳሉ። አመድ ነው ያለው። አመድ ነው ያለው እንጂ እንትኑ የተሰራ ሌላ ምንም ነገር የለው። ምን ልላችሁ ፈልጌ ነው? ይሄ ምስጢር ማንም እኔ ነኝ አለ ዲያቆን ለወላጆቹ ለጓደኞቹም ተናግሮ አያውቅም፣ አይነገርም። ምክንያቱ ዘንዶ ይዟል። እችን ምስጢር ካወጣት እንደዚህ ነው የሚጋገረው፣ እንደዚህ ይጋገራል ብለህ ከተናገር ዘንዶ አለዚህ ይውጥሃል ተብሎ ይነገራል። ማንም ይሄን ያውቀዋል። ዲያቆናት የሆኑ ምስጢርን ያዩ እንደነ ኤርሚ ምስጢርን ያዩ ያውቁታል። ሌላው እዚህ ያለው ሰንበት ተማሪ የሆነ ሰው አይገባውም፣ አያውቀውም። እሺ ይህን በለው። ስለዚህ ተረፈ መስዋዕት የሚባለው ይተርፋል። አንዱ ነው መቀደሻው። ሁለቱ ግን እዚያው መርጌታ አንዴ ድምፅ ላሰማ ትቀጥላለህ። እሺ ከዛ ውጭ ማን ኪነ ጥበብ ገስት ላይ ያስገባንህ ልትናገር ነው። እሺ ኦኬ፣ ልትናገር ነው ያስገባንህ። በእንግድነት አክብረን ያስገባንህ ማለት ነው። መርጌታ እዚህ ሲናገር አንተ ከታች ውሸት ነው ብለህ የምትል ከሆነ ግን ልናስወርድህ እንገደዳለን ማለት ነው። የገባኸው ልታወራ ነው። ልክ አውርተው ሲጨርሱ ውሸት መሆኑን በነጥብ ይዘህ መርጌታ የተናገረው በኋላ ላይ ደቂቃ ሲሰጥህ ውሸት መሆኑ እዚህ ትናገራለህ። አንተ እሱ እዚህ ሲናገር መርጌታ እዚህ ሲናገር እታች ላለው ለህዝቡ በእጅህ የምጽፈውን ነገር አቁም። ተቃርኖ ካለህ ትክክል አይደለም መርጌታ የሚናገረው ወይ ደግሞ የምትናገሩት ትክክል አይደለም ብለህ ካልክ ደቂቃ ሲሰጥህ እዚሁ በአንደበትህ ትናገራለህ። ያስገባንህ ልትጽፍ አይደለም፣ ያስገባንህ ልትናገር ነው። ኦኬ
ቴንክ ዩ። ስለዚህ እሱ እኛ እዚህ እየተናገረን አንተ ከታች ለህዝቡ ተቃርኖ የምትጽፍ ከሆነ እታች አወርዳለሁ፣ አትገባም ማለት ነው። አይነት ጥሩ እንደምትወያይ ያውቃለሁ ማለት በጨዋነት ኦርቶዶክሳዊ ነህ፣ ከሌሎቹ ቢያንስ ትሻላለህ፣ ስሜታዊ አይደለህ፣ ተረጋግተህ ታወራለህ። አንዳንድ ኦርቶዶክሳዊ እንደዚህ ያላችሁና እሱን አክብሬልህ፣ ግን ተቃርኖ ጽሁፍ ታች ከጻፍክ የሚሰማውን ህዝብ አቴንሽን እየወሰድክ ነው ማለት ነው። ስለዚህ እንድትጽፍ ወይ ታች እናደርግህና በጽሁፍ ብቻ ታስተላልፋለህ መልእክትን ማለት ነው። እዚህ ግን ከገባህ እዚህ ላይ ሆነ ደቂቃ ሲሰጥ ታወራለህ ማለት ነው። ቴንኪው። ቀጥል መርጌታ። ቴንኪው። ስለዚህ ተረፈ መስዋዕት አለ። አንዱ መርጦ ከሶስቱም መርጦ ያልተሰነጠቀ ምን ያላለ ያላረረ መሆኑን ቼክ አድርጎ ከሶስቱ አንዱን መርጦ ለቅዳሴ ለመስዋዕትነቱ ማለት ነው ያስቀምጠዋል፣ ከላይ ያደርገዋል ማለት ነው። ሌሎችም አሉ። ለምን? እነሱም ይበላሉ፣ ሶስቱም ይበላሉ። መለከት መጽሔት ለአንድ አሁን ማግኘት አልችልም። አንዱ የአብ አንዱ የወልድ አንዱ የመንፈስ ቅዱስ ብሎታል። አንድም አለና አንድም ደግሞ አንዱ በቀኝ የተሰቀለ ነው፣ ሌላው ደግሞ በግራ የተሰቀለ ነው። መሀል አንዱ የሚሰዋው ደግሞ የሚቆረሰው ማለት ነው፣ እሱ ደግሞ የክርስቶስ ነው። በቀኝና በግራ የተሰቀሉ እሺ፣ የምን ምሳሌ ነው? እዚህ የሚመጣ ሰው ይናገራታል። ይህም ሶስት ለምንድን ነው ሶስት የሚጋገር? ስላሴን እስኪ እንሰማዋለን መጽሐፍትም ማቅረብ ስለምንችል። ኦኬ። እና ተረፈ መስዋዕት አለ። አንዳንድ ቦታ ላይ ተረፈ መስዋዕቱ እዛ የሚያሳድሩ አሉ። በዚያው ደግሞ ረስተውት ገበሬ ከሆኑ ለምሳሌ ገጠር ከሆነ በዚያው ተረስቶ እዚያው ይቀራል፣ እዛው ይደርቃል። ከዛ በኋላ አይጣልም፣ እሳት ላይ ነው የሚጣደው፣ እሳት ውስጥ ነው የሚከተተው። ማንም ቢሆን ይኸው እዚህ ዲያቆን ነኝ የሚል ካለ የውሸት ዲያቆን ወይም ደግሞ የሰንበት ትምህርት ቤት ዲያቆን ካልሆነ በቀር የሰንበት ትምህርት ቤት ዲያቆናት አሉ፣ ሰንበት ትምህርት ቤት ናቸው። መቅደስ ውስጥ ያላዩ ምስጢርን ያላዩ አሉ። እነሱ ይሄ አይገባቸውም። ለእነሱ ይሄ ምስጢር ነው፣ በጣም ትልቅ እንትን ነው። ኤኒዌይ ተረፈ መስዋዕት ነው የያዘኝ አለ። ከመስዋዕቱ ተረፈ መስዋዕት ማለት የተረፋቸው ማለት ነው። አምስቱ ተከፋፍለውት የተረፈ አንዱ መቀደሻ ነው፣ ለሰዎች ይሰጣል። ቆራቢ ከሌለ ያንኑ የቀደሱበትም እዚያው ላይ ቆመው ነው የሚበሉት። ቆመው ነው ያልኳቸው። ከዚያ በኋላ ደግሞ ስርዓተ ማሕሌት ላይ ለምሳሌ ቅኔ እንደዚህ አይነት ነገር ሲኖር ደግሞ ሁለቱን ደግሞ እንደገና ቁጭ ብለው ይበላሉ። አይ ሆዴ ይዝብኛል፣ አንዳንዶቹ ሆዴ እንትን ይለኛል ምናምን የሚሉ ሰዎች ደግሞ ምን ያደርጋሉ? ጓደኛቸውን ይጠራሉ። ሄዶ ይቆነጥጠዋል። ሲቆነጥጠው በምስራቅ በኩል ባለው በር ይገባና መቅደስ ውስጥ ገብቶ የእሱን ድርሻ ይበላለታል። ሁሉም እምቢ ካሉት ምን ያደርገዋል? እንደሱ ነው የሚሆነው። ተረፈ መስዋዕት ማለት እንደዚህ ነው። ሌላ ጥምቀትን አንድ ነገር ጠቅሼ ጥምቀትን በተመለከተ አንደኛ መጽሐፍ ቅዱሳዊ አለመሆኑን ማወቅ አለብን። መጽሐፍ ቅዱሳዊ አይደለም። የት መጽሐፍ ቅዱስ ውስጥ ያለውን ጥምቀት አይደለም። የሕፃናት ጥምቀት አለ፣ መካነ ኢየሱስ ጥምቀት አለ። ምናልባትም አንድ የጠየቅኳቸው ምስጢረ ጥምቀት የሚለው መጽሐፌን በምጽፍበት ጊዜ ስለ ጥምቀት ብዙ ነገር ብዙ ሰዎችም ጠይቄያለሁ። የተለያየ ቦታ ላይም ለመጠየቅ ሞክሬያለሁ። ካቶሊክ ጋርም እንደዚህ ሁሉም ጋር ጠይቄያለሁ። እና ጉለሌ ሲኖዶስ የሚባላል የካቶሊክ እንትን እዚያ ይቅርታ የመካነ ኢየሱስ እዛ ይጠይቋቸዋል። ከ8 ቀን በላይ ጀምሮ ማጥመቅ ይቻላል። ሰውየው በዓመትም ሊሆን ይችላል። ቃል በቃል የተነገረኝን ነው የጻፍኩት። እና መጽሐፍም ደግሞ የጻፉ ሰው ናቸው። እዚህ ስማቸውን እንትን አልልም፣ ግን 8 ቀን ላይ ነው እንትን ምንድነው ሊጠመቅ የማይችለው ማይጠመቀው ከ8 ቀን በታች አይጠመቅም። ከዚያ በላይ ግን በ10ኛውም ቀን ቢሆን
በ20 ቀን ቢሆን በ30 ቢሆን በ40 ይሁን በየትኛውም ጊዜ በአመቱም ይሁን በ5 ወርም ይሁን ኮመን የሆነ እንደ ኦርቶዶክስ ወንድ በ40 ሴት በ80 የሚል የላቸውም። ባለቤቱ ወላጅ እንዳመጣው ነው የሚቀበሉት እንጂ የግድ በዚህ ቀን ማምጣት አለባቸው የሚል ግዴታ እንደሌለበት ነው የነገሩኝ። እንደዚህ አይነት አለ። ወደ ኦርቶዶክስ ቤተክርስቲያን እንምጣ። በመጽሐፍ ቅዱስ እንመዝነው ስንል አንደኛ የክርስትና አባት ወይም የክርስትና እናት ግዴታ ነው። ሰምታችሁን ከሆነ ግዴታ ነው። ይህን ከሌለስ ድሃ ሆና የልጇን እናት የልጇ እናት ወይም አባት የሚሆን ሰው ካጣችስ ለታቦት ትሰጣለች። ታቦቱ ይይዘዋል ማለት ነው። ለታቦተ ገብርኤል ከሆነ ቤተክርስቲያኑ ለገብርኤል ሰጥቸዋለሁ። የክርስትና አባቱ ማን ነው ቢባል ገብርኤል፣ ወይም ሚካኤል ከሆነ ሚካኤል፣ ጊዮርጊስ ከሆነ ደግሞ ጊዮርጊስ። ታቦቷ ማርያም ከሆነች ደግሞ ወንድ እንኳ ቢሆን ኧረ ድርብ ታቦት እንዲው ሌላ የለም እንደ ድርብ ታቦት ይባላል። ምክንያቱ የወንድ ለወንድ ማርያም እንትን ልትሆን አትችልምና እንደዚህ አይነት ሁሉ አለበት። ግዴታ ነው ማለት ነው። የክርስትና አባት ወይም የክርስትና እናት ከሌለ እንዳልኳችሁ ለታቦት ታቦት በሌለበት ስፍራ ደግሞ ጥምቀቱ የማይከናወን መሆኑ አንዱ ይህ መጽሐፍ ቅዱሳዊ ያሰኘዋል። ከመጽሐፍ ቅዱስ የተወረሰ እንዳይደለ፣ የአባቶች ስርዓትን የተመለከተ እንዳይደለ፣ የማን ብቻ የኢትዮጵያ ብቻ ኢትዮጵያ የበቀለ ስርዓት ነው። ኢትዮጵያ ብቻ የበቀለ ስርዓት ነው። የትም ዓለም የትኛውም እህት አብያተ ክርስቲያናትም የማይፈጸም ነው፣ አይፈጸምም። ስለዚህ ታቦት በሌለበት የማይፈጸም ከሆነ መጽሐፍ ቅዱስ ውስጥ ልንጠቅስ አንችልም። መጽሐፍ ቅዱሳዊ ነው ልንለውም አንችልም። ሌላው መጽሐፈ ክርስትና የሚባል መጽሐፍ ካልተነበበ ጥምቀቱ ጥምቀት አይሆንም፣ ጥምቀት አይባልም። እሱን መጽሐፈ ክርስትና ግብረ ሕማማት እና ሌሎች እንደዛ ልኬልሃለሁ፣ ኤርምዬ ልኬልሃለሁ፣ ለዳኒ ሰጥቼዋለሁ። እንግዲህ ለብሩኬ ይሰጠዋል። ብሩኬ ላይቭ ላይ ስለነበረ ነው እንደዛ የሆነው እና ልኬልሃለሁ። የኔ ነገረ ክርስቶስም አግኝቼልህ እሷንም አንድ ፍሬ እንደዛ ልኬልሃለሁ። እሺ ወደዚህ ልምጣና መጽሐፈ ክርስትና የሚባል መጽሐፍ ካልተነበበ አይሆንም፣ አይደረግም። አንድ እንደገና ሜሮን የሚባል ዘይት ከሌለ ምናልባት ካህኑ ቄሰ ገበዙ አጋጣሚ ሆኖ ሜሮኑ ያለበትን እንትን እዛ ዘግተው ቆልፈውት ሄደው ቢሆን መጽሐፉን ካወጡ በኋላ ሜሮኑን ረስተው ቢሆን አይከናወንም፣ ይቀራል፣ ይታጎላል። ምክንያቱ ጥምቀቱ ጥምቀት የሚያሰኘው ሜሮን የሚባለው ቅብአ ዘይት ስለሆነ ቅብአ ዘይት ስለሆነ። ሌላው ስጋ ወደሙ ግዴታ መዘጋጀት አለበት፣ ግዴታ ነው። በጥምቀት ሰዓት ግዴታ ነው። አለ ወይ መጽሐፍ ቅዱስ? መጽሐፍ ቅዱስ አለ ወይ? ሰዎች እንደተጠመቁ ወዲያውን የጌታ እራት በጊዜው በዚያው ቀን መፈጸም አለበት የሚል ሕግ ወይም ቀኖና አለ ወይ ብንል የለም፣ አናገኝም። ግንስ ስጋው ደግሞ ተዘጋጀ። እሺ የ40 ቀን ሕፃን ነው። ስጋውን ይበላል ወይ ደሙንስ ይጠጣል ወይ ሲባል አይሆንም። ይሄም እሺ ቀስላለሁ። እሺ አይሆንም። ይሄም ቢሆን አይሆንም። ደሙ ይጠጣል እንዴ? ዘቢቡ አይጠጣውም። ምንድን ነው የሚያደርገው ታዲያ? የምናደርገው ነገር ስለሆነ ነው የምነግራችሁ። ጣቱን ይነክራል። ጣቱን ይነክርና ከንፈሮቹን ያስነካል። ምኑ የሕፃን የ80 ቀንም ትውል። ስጋው ግን አይሰጥም። ስጋው ግን አይሰጥም። የስጋው ምሳሌ የሆነ ዳቦው ለማለት ፈልጌ ዳቦው አይሰጥም፣ ያንቋላ እና ስለዚህ ድራማ ነገር ነው ማለት ነው። ድራማ ነው የሚሆን። ያልተቀበለውን ተቀበለ ተብሎ ሸፋፍነው ይዘውት ይሄዳሉ። ሸፋፍነው ይዘውት ይሄዳሉ። ማንኛውም ሰው ተሸፋፍኖ ይሄዳል። ምች እንዳይመታው፣ ጋኔን እንዳይመታው ብረት ይይዛል፣ ቢላዋ ይዛል። ሽንት ቤት ሲሄድ ደግሞ ሰው አብሮ ይሄዳል። አለበለዚያ ጋኔን ይመታዋል። ምን ስለተቀበለ? ስጋ ወደሙ በመቀበሉ ምክንያት ጠባቂ አልባየ ጥበቃ ያስፈልገዋል።
ስጋው ደግሞ ወስዶ እንዲያውም እሺ ልተው እሱንም ስጋው ደግሞ መዘጋጀት አለበት። ሌላው በኢትዮጵያ ከሆነ ማለት ነው፣ ሌላው ዓለም ላይ ላይኖር ይችላል። 5 ቀዳሲያን መሟላት አለባቸው። ቀዳሾቹ 5ቱ ሊኖሩ ግድ ነው። አንዱ ቢጎድል ወይም ደግሞ ጥርሱን በስቲክኒ ወይም ደግሞ ጥርስ መፋቂያ ረስቶ ቀዳሽ መሆኑን ረስቶት፣ በተለይ ከሰዓት በኋላ ሲሆን ቀዳሽ መሆኑን ረስቶት ጥርሱን ቢፍቅ ወይም ደግሞ በስቲክኒ እንትን ቢያደርግ ጥርሱ ቢደማ፣ ጥርሴ ስለደማ አልቀድስም፣ አይገባም፣ ክልክል ነው። ቀኖናው ይከለክላል። ምንም ነገር አፉ መግመጥመጥ የለበትም። ውሃ አይግመጥበት፣ ፊቱ አይታጠብም። ከንፈሮቹ ስለሚነካ ውሃ ይነካል። ስለዚህ ምን አይልም፣ አይቀድስም። ቅዳሴው ይታጎላል። ክርስትናው ይቀራል ማለት ነው። ጥምቀቱ ይቀራል ማለት ነው። ስለዚህ ይሄ እና ስጋ ወድ ሌላው ደግሞ አንድ ብቻ ነገራችን ልጨርስ። ስጋ ወደሙ የሚወስዱ ሴቶች ወይም እናቶች መኖር አለባቸው። ምኑ አንድ ህፃን እንተስል ስለማን ስለ ስጋ ስለ ህፃኑ የሚቆርብ ሰው በኬርኦፍ ምንድን ነው የሚባለው? የሆነ ነገር ውክልና፣ በውክልና ማለት ነው። እንደማይወስድ ስለሚታወቅ ስለ እርሱ የሚቆርቡ ሴቶች አቋቁሙን ይባላል። እንዲሁ ባካችሁ ከታች ያላችሁ አግዙኝ። አቋቁሙን ይባላል። ታውቃላችሁ አይደል? እስኪ የምታውቁ ሰዎች ካላችሁ አቋቁሙን የሚል አለ። ከዛስ እሙሃዮች የሆኑ ቆራቢ የሆኑ ሴቶች ይሄዳሉ፣ እዚያ ይቆማሉ፣ ይቆርባሉ። እነዛ ሰዎች ይቆርባሉ። በማን ፈንታ ነው? በህፃኑ። ለምን አልወሰድማ? አይወስድማ። እንዲሁ ለምስሉ ብቻ ከንፈሩን ያስነኩበታል ያን ከደሙ እንጂ ሌላው ስጋው ስለማይወስድ ስለ እርሱ የሚቆርቡ ሴቶች ይፈለጋሉ ማለት ነው። ይሄ ግዴታ ይሆነ። ሌላኛው የመጨረሻው ምንም እንኳን በስላሴ ስም ቢጠመቅም በአብ በወልድ በመንፈስ ቅዱስም ቢጠመቅም ዕለቱ ማርያም ከሆነች ወለተ ማርያም ነው የሚባል። የማርያም ባሪያ ማለት ነው። ዓመተ ማርያም የማርያም ባሪያ፣ ወለተ ማርያም የማርያም ልጅ፣ ዓመተ ማርያም ደግሞ የማርያም ባሪያ ትባላለች። ምን አመጣው ይሄ? መጽሐፍ ቅዱሳዊ ነው። ለማርያም ተላልፎ መሰጠቱ ከየት እየተገኘ ስርዓት ነው? ገብርኤል ከሆነ ደግሞ ወልደ ገብርኤል፣ ወልደ ገብርኤል፣ ኃይለ ገብርኤል። አያችሁ፣ እንዲህ ይባል። ኃይለ ሚካኤል፣ ገብረ ሚካኤል። ቀኑ ተመድቦ ዛሬ ምንድን ነው ቀኑ? ገበሬ ሆኖ ወይም ደግሞ በጣም ደካማ ቄስ ሆኖ ዛሬ ምንድን ነው እኔ እንጃ እኔ ቀኑን አላወቅኩትም ቢል ዲያቆናትም አብረው እኔም አላውቀውም ዛሬ ምን እንደሆነ ቢል ምን ይባላል? ወልደ ጻድቃን፣ ገብረ ጻድቃን። የትኛው ጻድቅ አይታወቅም። ብቻ ግን አንድ ጻድቅ ስለሚኖር በዚህ ዕለት አንድ ጻድቅ ይኖራሉ። ስለዚህ ምን ይባላል? ገብረ ጻድቅ፣ ወልደ ሰማዕት። አያችሁ፣ ገብረ ሰማዕት፣ ወልደ ሰማዕት። የትኛው ሰማዕት? አንድ ሰማዕት ይኖራል ዛሬ በግምት። እንዲህ ተብሎ ለሰዎች ለፍጡራን ለሙታን ተላልፎ የሚሰጥበት በመሆኑ ከመጽሐፍ ቅዱስ ጋር ማዋሃድ መጽሐፍ ቅዱሳዊ ለማድረግ መሞከር ውርደት ነው። የሰማነውን በእዝነ ልቦናችን ያሳድርብን። ተባረኩ። ሃይማኖትን ይባርክ። መሪ ቤካ ያለ አብሩክ ያለው እሺ፣ ለአንተ እድል ሰላም በል የምትለውን ደግሞ በዛው አያይዘህ ማለት ይችላል። እሺ ብሩኬ ቴንክስ ሶ ማች። እሺ ሁላችሁንም ሰላም ብያለሁ። ኤርሚያ እንደ ከስራ ያላችሁ ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ እንኳን ከሁለት ደቂቃ በላይ መሄድ አልፈልግም፣ ማውራት አልፈልግም። እስፔሻሊ በሰሞነኛው ጉዳይ ላይ ትንሽ ማለት እፈልጋለሁ። በተለይ ቲክቶክ ላይ ያሉት ሉተራያንን ብሎ የሚሉ ግለሰቦች እኔ ምዕመናን ናቸው ብዬም ስለማልጠራ መጥራት ስለማልፈልግ ግለሰቦች አይ ቲንክ ሁላችሁም እንደምታውቁት አቴንሽን ሲከሮች ናቸው።
እና በቃ እንደምንም ተብሎ ስለነሱ እንዲወራ እንዲነሳ ምናምን ነገር ይፈልጋሉና ዛስዋይ ዝም ብሎ እየመጡ የማይሆን ነገር እየነኩ እንዲወራ ያደረጉት ብዬ አስባለሁ። እነኚህ ግለሰቦች ምድር ላይ ባለችዋ ቤተ ክርስቲያን አይ ቲንክ አባልም የሆኑ አይመስለኝም። ይታወቃል፣ ስለሚታወቅ ማለት ነው። አባልም የሆኑ አይመስለኝም እና ስለነሱ ኃላፊነት ወስዶ የሚጠይቅ አካልም ያላቸው አይመስለኝም። መጋቢም ያላቸው አይመስለኝም። ስለዚህ መጋቢ የላቸው ማለት በቃ ዝም ብለው በራስ ፈቃድ የሚኖሩ ግለሰቦች አይ ቲንክ በዚህ ልክ አቴንሽን ሰጥቷቸው መወራት አለበት ብዬ እኔ አላስብም። የኤርሚን ቀን ብንጠብቅ ደስ ይለኛል። በተለይ ከዋናው ከሄድ ኦፊስ ጋር ያለውን ቀጠሮ ከጨረሰ በኋላ በዚህ ጉዳይ ላይ የእነሱን እምነት ካረጋገጠ በኋላ በጣም ቢካሄድበት ጥሩ ነው ብዬ አስባለሁ። ሰው እነኚህ አቴንሽን ሲከሮች ስለነሱ እንዲወራ የሚፈልጉ ግለሰቦች ሰው የእነሱን ነገር ወይም የእነሱን አላማ ወይም የእነሱን ፍላጎት ማስፈጸማችን ትክክል ነው ብዬም ስለማላስብ ነውና ግን በጣም ሞር በዚህ ጉዳይ ላይ ስትሮንግሊ ላይክ ማውራት አለብን ብዬ ማሰበው ኤርሚ ካወራቸው ከእነሱ ጋር ከተመካከረ ወይም ደግሞ የተወሰነች ስብሰባ ካደረገ በኋላ የእነሱ ፊድባክ ሰምቶ ን ከዛ በኋላ ሞር ጉዳዩ ላይ ትኩረት ሰጥቶበት በሙሉ ኃይል ቢወራ ብዬ እላለሁ። ለምን ከተባለ እነኚህ ቲክቶክ ላይ ብቻ ነው የሚኖሩት፣ የቲክቶክ ላይ ነዋሪዎች ናቸው። አንዳንዶች እስተረሶቻቸው ምናምን ነገር ሪሊቭ ለማድረግ ነው የሚመጡትና በእያንዳንዱ ጉዳይ በቃ ስማቸው እንዲነሳ እንደዚህ እኮ ተባለ፣ እንደዚህ እኮ እንትና እኮ እንትን ኤኬሊት እኮ ምናምን ነገር እንደዚህ እኮ አለች መባል ስለሚፈልጉ ምንም ነገር ከማድረግ ወደ ላይ አይሉም። ነገ ትመቶ ደግሞ ሜይ ቢ ሃይማኖታቸውንም ቀይሮ እስላምም ሆኖ ሊመጡ ይችላሉ። ቢኮዝ እነሱ አልቲሜት ጎላቸው በቃ መወያያ ርዕስ መሆኑ ስለሆነ ማለት ነው። እና እነዚህ ምንም እዚህ ግባ ለማይባሉ ሰዎች ጊዜ ሰጥቶ ማውራቱ ብዙም ጥቅም አለው ብዬ እኔ አላስብም፣ እንደ ሀሳብ ማለት ነው። ግን ከ3 ቀን በኋላ የኤርሚን ፊድባክ ከሰማን በኋላ እንሄድበታለን ብዬ አስባለሁ። ሌላው ነገር ደግሞ ምናልባት ይህንንም እምነት ከፈበሳቸው ደስ ይላል ዘሙያ እውነትሽ ነው። ሌላው ነገር ደግሞ ያው ሁላችንም እንደምናውቀው ጌታችን ኢየሱስ ክርስቶስ 2 አዲስ ስርዓቶችን ሰርቶ ለቤተክርስቲያን ሰጥቷል። እሱም ጥምቀትና የጌታ እራት ነው። ዋንስ ኤላይፍ ነው የሚፈጸመው ጥምቀት። የጌታ እራት ደግሞ እንደ የቤተ ክርስቲያናቱ ይለያያል። አንዳንዶች ኤቭሪ ዊክ ያደርጋሉ፣ አንዳንዶች ደግሞ በአመት 4ቴ፣ አንዳንዶች በአመት 12ቴም 3ቴም የሚያደርጉ አሉ። አሁን ለሉትራውያን ስፔሻሊ በጌታ እራት ወይም ደግሞ በህብስቱና በወይኑ የዘላለም ህይወት ይገኛል ብሎ የሚያምኑ ከሆነ ቅድም ብሩኬ ምንድነው መንገድ ላይ ወጣችሁ ህብስትና ወይኑን ይዛችሁ በሉ እንግዲህ ለእስላሞች የሰጣችሁ በዛ መንገድ የዓለም ህይወት ማግኘት እንደሚችሉ ንገሯቸው አልክ። ያስለከነ ግን ደግሞ ምን አይነት ጥያቄ ያለ መሰለህ ብሩኬ፣ የዘላለም ህይወት በወይኑና በህብስቱ ከሆነ ኦኬ የሚገኘው ወይ ደግሞ ይገኛል ብሎ የሚያምኑ ለምሳሌ በየሳምንቱ ይወስዳሉ። በየሳምንቱ ነው የዘላለም ህይወት የሚያገኙት። በየሳምንቱ ምናልባትም በወር አንዴ ከሆነ በወር አንዴ ሲወስዱ ነው የዘላለም ህይወት የሚያገኙት። ቀድሞ ነው አልነበራቸውም? ኦኬ እንደዚህ አይነት ጥያቄ ያስነሳል። ስለዚህ ሰብካቸዋለን ወንጌል ዳኑ ብለን የምስራችሁን ነግራቸዋለን። ስለዚህ እነሱም አልዳኑም ከሚሉት ወይም ደግሞ አልዳኑም ብለን ከምንፈርጃቸው ወይም ምንድነው የሆነ ቦታ ላይ ካስቀምጣቸው ወገኖች ጋር አንድ ላይ ቀላቅለን ወንጌል እንሰብካቸዋለን ማለት ነው። ግን ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 7 እና 28 29 ላይ እንደዚህ ያለ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔ የዘላለም ህይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄ ሊነጥቃችሁ የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ማንም ሊነጥቃችሁ አይችልም። እኛ የዘላለም ህይወት የተቀበልነው በክርስቶስ ኢየሱስ አምነን ነው። የሰጠን ደግሞ የሆነ ኦንና ኦፍ የሚሆን አይነት የዘላለም ህይወት አይደለም። ልክ ህብስቱን ስትወስድ ወይኑን ምናምን ደን የዘላለም ህይወት ታገኛለህ፣ ሳትወስድ ሲቀር ምናምን ነገር የሚጠፋ አይደለም። እኛ በጎች ነን። በጎች ከሆንክ ደግሞ በዘላለም ህይወት ዋስትና
ምንም ጥርጣሬ በአንተ ውስጥ ሊፈጠር አይችልም ማለት ነው። አለቅ አይችልም። ስለዚህ እኛ በጎች ነን። በዘላለም ህይወት ምንም አይነት ጥርጣሬ የለንም። ድንገት እንጠፋለን ወይ ድንገት ወይም ከእጁ ሊነጥቀን የሚችል ነገር አለ ብለን እንደው ምናምን ብለን እንደው በፍርሃትና በመንቀጥቀጥ እንትን የምንለው ጉዳይ አይደለም። እርግጠኛ ባልሆነ የክርስትና ህይወት ዓለም ውስጥ ደግሞ አይደለም ያለ ነው። እርግጠኛ በሆን ነው። አሁን እንኳን በእግዚአብሔር በላይ በሰማይ ከክርስቶስ ጋር እንደተሰወርን እናምናለን። ስለዚህ የህብስቱን በተወሰደ ጊዜ ወይኑን በተወሰደ ጊዜ ከሆነ የዘላለም ህይወት ቢገኘው ስንት ጊዜ ነው የሚድኑት? ስለዚህ እነሱ እንደዳኑ እርግጠኞች አይደሉም ማለት ነው። ምንድን ነው የሚሆነው? በጎች እንዲሆኑ በጎች የሚሆኑበትን የምስራች ወንጌል እነግራቸዋለን ማለት ነው። ይህን ስላችሁ ሉትራያንን ብሎ የሚሉ አንዳንድ ሰዎች በተለይ ማን ነው ብላስፈሚው ዳዊት ብላስፈሚው ዳዊት እና እንደውም ከዛሬ ጀምሮ ብላስፈሚው ዳዊት እያላችሁ ጥሩት፣ የኛ ብላስፈሚ ማለት ነው። እና ኤርሚያ መሬት ላይ ያለችውን የሉትራያንና መካነ ኢየሱስን ካወራቸው በኋላ በዚህ ጉዳይ ላይ ሞር እንገባበታለን ተስፋ አደርጋለሁ። ግን እዚህ ቲክታክ ላይ ውርውር የሚሉ ግለሰቦች፣ በጣም ግለሰቦች፣ አንዳንዶች ምንም በቃ ተጠያቂ አካል የላቸውም። መሬት ላይ ባለችዋ ምንም ህብረት አያደርጉ እየመጡ ስትረሳቸውን ነው የሚተነፍሱት። በቃ ስትረሳቸውን ሪዝ የሚያደርጉት እና መነጋገሪያ መሆን ለሚፈልጉት ለእነሱ ግን ቦታና ጊዜ ተሰጥቶ መወራት አለበት ብዬ እኔ አላምንም። ግለሰቡ መነጋገሪያ መሆን ይፈልጋል። መነጋገሪያ አድርገን ካመጣ ነው የሆነች ሴት መነጋገሪያ መሆን ትፈልጋች። መነጋገሪያ አድርገን እንትን ምንድን ነው ካመጣናት ውችስ ተሳክቶላታል። በቃ ተሳክቶለታል። የሚፈልጉት ይህንን ነው። በቃ አከበርናቸው ብዬ ነው የማምነውና በዚህ ልክ ባናከብራቸው፣ በዚህ ልክ ቦታ ባንሰጣቸውና ከኤርሚ ፊድባክ በኋላ ብንሄድ ጥሩ ነው። ብሩኬ ተባረክ። ዶክመንትን ካየን በኋላ እንግዲህ እንደሚሆን ይሆናል። ተባረኩ። ቴንክ ዩ ወንድምነት ቤካዬ፣ ጸጋ ይብዛላችሁ ወንድሞች፣ ትቀጥላላችሁ። እነዚህን አባቶች ዛሬ ጠዋት ላይ ልደውላቸው አስባለሁ። ዛሬ ጠዋት ነው ምንድን ነው? ኦኬ ለኔ ዛሬ ነው። በእናንተ በኢትዮጵያ ነገር ነገ ጠዋት ላይ ማለት ነው። አሁን ለሊት ስለሆነ ነገ ጠዋት ላይ እደውላቸዋለሁ፣ ለሁለቱም ፕሬዝዳንቶች ማለት ነው። የወንጌል መምሪያ ተልኮ የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ ቄስ ዶክተር ማናቸው ማንሌሊሳ እና ዶክተር ዮናስ በአብያተ ክርስቲያናት እዛ ውስጥ ያሉት መሪው አጭሩ ማለት ነው። ሁለቱንም ነው የምጠይቀው። ግን በቤተ ክርስቲያን ውስጥ አሁን ስሙን የማልገልጠው መግለጥም የማልፈልገው ስሜን አትግለጥ ብሏል። አከብርለታለሁ። በእነዚሁ አብያተ ክርስቲያናት ውስጥ ከሁለቱ በአንዱ ሙሉ ጊዜውን ሰጥቶ የሚያገለግል የታመነ ሰው ጠይቄያለሁ። እዛው ኢትዮጵያ ውስጥ ያለው የእሱን ሀሳብ ልናገር ብዬ ካልኩኝ እዚሁ ቲክቶክ ላይ እንዳሉት አይነት አስተሳሰብ እንዳለ እንደዚህ አይነትን ሀሳብ የሚያቀነቅኑ አገልጋዮች፣ መሪዎች ሁሉ ጭምር እንዳሉ ነግሮኛል። ግን የእሱን የአንዱን ሰው ብቻ ይዤ ሳይሆን ከላይ ያሉት እውነቱንም ከነገሩኝ ነገሩኝ፣ እውነቱንም ካልነገሩኝ እጠይቃቸዋለሁ። ፈቃደኛ ሆነው ሪካርድ ባደርግም ራሱ ሊፈቅዱልኝ ከሆነ ማለት ካልሆነ ግን እንደ አባቶቼም ብዬ ስለምጠራቸው አክብሬ እጠይቃቸዋለሁ። እና በዚህ ጉዳይ በተለይ መካነ ኢየሱስና ሉትራውያንን ብላችሁ የምትሉ ማንም ሁኑ፣ ኢቭን ፔንቴኮስታልም ሁኑ፣ ከሙሉ ወንጌል ሆነ ከመሰረት ክርስቶስ ሆነ ወይ ከገነት ቸርች ሆነ ከሕይወት ብርሃን ሆነ ወንጌልን ለኦርቶዶክስና ለካቶሊክ መስበክ ብላስፌሚ ነው፣ አያስፈልጋቸውም ብሎ የሚል አስተሳሰብ ያላችሁ ሰዎች በጊዜ ከኔ ዘንድ ራቁ። በጌታ ነው የምለምናችሁ፣ ከኔ ዘንድ ራቁ። በዚህ ቤት እንዳትመጡ፣ ገስትም ላይ እንዳትገቡ። በቃም ለምን ብለህ ብትለኝ በስራዬ ነው የመጣህብኝ። ማንም ሰው በስራው ሲመጣበት ይከፋል አይደል? ይከፋል። በስራዬ ነው የመጣህብኝ። ምንድነው ስራ ብለህ ካልከኝ ወንጌል ሰባኪነት ስራዬ ነው። በእውነት እየጎረርኩባችሁ አይደለም። እውቀቴን ነግሬያችኋለሁ። የሰባተኛ ክፍል ተማሪ ነኝ። ሰባተኛ ክፍል ነው ትምህርቴን የተውኩትኝ። አንተ ከፈለክ እስከ 12ም ጨርስ፣ ቲቲአይንም ዲፕሎማንም ዲግሪህንም ያዝ።
እግዚአብሔር እውቀት ስለሰጠ ተማርክ። እኔ ደግሞ እውቀት ስላልሰጠኝ አይደለም ያልተማርኩት። እግዚአብሔርን የመራብና የመጠማት የመንፈስ ስላገኘኝ ነው በወቅቱ ትምህርቴን ትቼ ወደ ቆሎ ትምህርት ቤት የገባሁት እግዚአብሔርን ፍለጋ ማለት ነው። እግዚአብሔር ሀገሩ የት ነው እያልኩ እረኝነት ቦታ ሳለቀስ ከአባቴም ከእናቴም ጠፍቼ ጅብ በልቶታል ብለው እየጮሁ ሞቷል ብለው ተረርተው ሁሉ ነበር። ታሪኬን ወደ ኋላ እንትን አትበሉኝ። ስለዚህ ያ 7ኛ ክፍል ትምህርቴን እየተማርኩ እያለሁ ተረፈ በለጠ በሚባል የሂሳብ አስተማሪያችን ቤት ደብተሬን አስቀምጬ የወጣሁትኝ ጌታዬን ፍለጋ ነበር። በዛ በእረኛ አስተሳሰብ እኔ ፈልጌ ሳይሆን እሱ ፈልጎ አግኝቶኛል። ፍለጋዬም ከንቱ አልቀረም እንጂ ዝም ብዬ ደደብ ቢጤ ስለሆንኩ እንዳይመስልህ። ቢያንስ ሌላ እንኳን ቢቀር ጂኦግራፊና ታሪክ ሂስቶሪና ጂኦግራፊ አሁንም ጭምር ላስተምርህ እችላለሁ የምታነሳቸው ካሉ ማለት ነው። እና እንደው የትምህርት ስንፍና ስለተጠናወተኝ ያልተማርኩ ነገር የሚመስላችሁ ሰዎች ካላችሁ አይደለም። እግዚአብሔር የተማሩ ሰዎችንም ይጠቀማል፣ ያልተማሩ ሰዎችንም ይጠቀማል። የመጽሐፍ ቅዱስ እውነትን ስታይ ይሄ ነው ያለው። እረኞችን አንስቶ ነብይ አድርጓል ጌታዬ ማለት ነው። ያህዌ ትልቁ ጌታ አምላካችን አሞጽን አንስቶ ላም ከሚጠብቅበት ዋርካ ከሚለቅምበት አምጥቶ እረኛ አድርጎታል። ሙሴን ከበግረኝነት አምጥቶ ነብይ አድርጎታል። ኦኬ፣ ከበግረኝነት አምጥቶ ነብይ አድርጎታል። ዳዊትን ከበግረኝነት አምጥቶ ነብይም ንጉስም አድርጎታል። ጴጥሮስንና ዮሐንስን እንድርያስን ወንድሙን እንደዚሁም ያዕቆብን ከአሳ አጥማጅነት ጠርቶ ሐዋርያ አድርጓቸዋል። ኤርምያስ አበበ የሚባል አንድ በገጠሪቱ ኢትዮጵያ ያደገ እረኛ እግዚአብሔር ጠርቶ ይሄንን ሊያደርግለት አይችልም ብለህ ካልክ እዚሁ ቁጭ ብለን የምትሰማኝ አልኩ። በዚህ 10 ዓመት ውስጥም እየተከታተልክ እየሰማኸኝ ነው። በእውቀቴ ብትንቀኝ አዎ ኦኬ እውቀት አልተማርኩም አይደል? ገና እና በእግዚአብሔር ቃል ምንድነው በትዕቢት ታበያችሁ ኑ። ስትመጡ ትዕቢተኞችን እግዚአብሔር በትንንሾች ማሳፈር ልማዱ ነው። ይሄንንም አይተናል ዓለም አደባባይ ላይ ኦኬ። እና ወንጌል መስበክ ስራዬ ነው። እኔ የሙሉ ጊዜ ስራዬ ነው ብዬ የምላችሁ። ጠዋት ተነስቼ እናንተ ጠዋት ተነስታችሁ ምን እንደምትሰሩ ንግድ የምትነግደው ነግደህ ለማትረፍ የምትሰሩም ሰዎች ስራችሁ ውጤታማ እንዲሆን እንዳትከስሩ እንደምትጠነቀቁና እሱኑ እንደምታወጡ እንደምታወርዱ 3 ዓመት ብሰራ ገትሬ ብሰራ ይሄን ላደርግና እንደዚህ ላደርግ እችላለሁ ብላችሁ እንደምታስቡት እኔ ሌላም አስበው የለኝም። ጠዋት ተነስቼ በእግዚአብሔር ምሕረትና ቸርነት ዛሬ ጌታዬ ሆይ በዚህ ቀን በጎን ማን ያሳየናል ብለው የሚሉ መዳን የሚያስፈልጋቸው የዘላለምን ሕይወት በስምህ በማመን ማግኘት የሚፈልጉ የተጠሙ አንተን የተጠሙ የሚፈልጉን ከነዛ ሰዎች ጋር አገናኘኝ፣ አዳኝነትህን ልንገራቸው ብዬ ይሄንን አስልቼ ነው የምነሳው ማለት ነው። ስለዚህ ማንህም መካነ ኢየሱስ ሁን፣ ሉትራውያን፣ ኦርቶዶክሳውያን ሁን፣ ካቶሊካውያን፣ አይሁዳውያን ሁን፣ ማንም ፔንቴኮስታል ወንጌል ለእንትና መስበክ ብላስፌሚ ነው ብለህ ካልከኝ ለአይሁድም መስበክ ብላስፌሚ ነው። ለምን ለካቶሊክ ለኦርቶዶክስ ለአይሁዳውያንም እኮ ወንጌል መስበክ ብላስፌሚነት እነሱ አሁን ይሄ ሰውዬ እንደሚለውና ሉትራውያንና መካነ ኢየሱስ ነን ብለው የሚሉትን አብያተ ክርስቲያናቱ አይደለም አንዳንዶቹ ነን ብለው የሚሉት እንደሚሉት ከሆነ ለአይሁዳውያንም ወንጌል መስበክ ብላስፌሚ። ለሊቀ ካህኑ ወንጌል ተነግሮታል። እየሰማኸኝ ነው? አዎ፣ ለቀያፋ ወንጌል ተነግሮታል። ለሐና ወንጌል ተሰብኮታል። ለሄሮድስ ለጲላጦስ ተነግሮታል። ለሮም ቄሳር ተነግሮታል እኮ ነው የሚባለው። በቄሳር ፊት ልትቆም ይገባሃል ብሎ ነግሮታል። ለአገረ ገዢው ለፊሊክስ ነግሮታል። በሰንሰለት ታስሮ ጳውሎስ ከስራቴ በቀር እንደኔ ልትሆን እወዳለሁ ብሎ ያለውን በወታደር ትከሻም ላይ ብቻ አይደለም በብዙ መከራ ውስጥ እያለፈ በአይሁድ ምኩራብ በአሕዛብ ጉባኤ የሰበከውን ወንጌል እኔ ስለራሴ ስናገር በጣም ዋው ፓ ምናም ነገር እንድትሉኝ አይደለም። ናቲንግ ኤርሚያስ ናቲንግ ነው። ግን ከአመድ ከትቢያ አንስቶ እጣ ደርሶብኛል። ይሄ ወንጌል የምሰብከው ብቻ ሳይሆን የምሞትለት የምሰዋለት ወንጌል ነው። አትስበክ ብለህ ስትለኝ ያኔ እኔ እናንተ እናበቃለን እዛ ጋር ማለት ነው።
እኔን መሰልም የሆኑ በእኔ እምነት ማለት እኔን መሰል ማለት እኔ ፔንቴኮስታል ነኝ። እዚህ ያሉ ወንድሞቼ እናቶቼ ያኔ ያበቃልሃል ማለት ነው። ከዳጊ ጋር ያኔ ያበቃልሃል፣ ከቢኒያም ከቤካ ጋር ከመርጌታ ጋር ከቢኒያው ድጋሚ ጋር ከብሩኬ ጋር ያኔ ያበቃልሃል ማለት ነው። ከፔንቴኮስታል ጋር ኢየሱስ ያድናል ብሎ የሚለውን ወንጌል ስብከት ለእነንትና ስበኩ ለእንትና ግን እንዳትሰብክ ብለህ አንተ መመሪያ ሰጪ ልትሆን አትችልም። እኔም አልችልም። የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ሕይወቴን እንደተቆጣጠረው በእርግጠኝነት ነው የምነግርህ። እሰማዋለሁ፣ በሱ ድምፅ እወጣለሁ፣ በሱ ድምፅ እገባለሁ፣ ሰብካለሁ። እዚህም ያሉ ወንድሞቼ እንደዚሁ። እኔ ብቻ አይደለሁም በመንፈስ ቅዱስ የተሞላሁት። ኦኬ። የኢየሱስን ሞት እና ትንሣኤውን በማመን የኃጢአት ይቅርታ እንዳላቸው እርግጠኛ ላልሆኑ ሃይማኖት ተቋም ግን ላላቸው ለካቶሊካውያን እና ለኦርቶዶክሳውያን ወንጌል አትስበክ ይላል። አየህ ለምን? ሂድና እስቲ ጠይቀው የኦርቶዶክሱን ቄስ። ከሞት በኋላ ስላለ ህይወት እኮ እርግጠኞች እኮ አይደለም ምእመኑን አገልጋዩን ሂድና ጠይቀው። ኦኬ ሂድና ጠይቁ። ለአንድም ጳጳስ ጠርተህ ማን ሄዶ አይቶታል እኮ ነው ብለው የሚሉት። ለእኔ ተነግረኝ እንዴ ብራዘር? እኔ እኮ አብሬያቸው እዛ አስቀድስ እኮ የነበርኩ ሰው ነኝ። እርግጠኞች እኮ አይደሉም። ኦርቶዶክሳውያን ወገኖችን እስቲ ጠይቃቸው፣ እናትን እስቲ ጠይቃት። እዚህ የምትለፋለፈው ወንድም ሂድና አባትን እስቲ ጠይቀው። ቢሞቱ የት ነው የሚገቡት? እስኪ በላቸው። ሲሆን ነው ገነት ብሎ እኔ አላቅም፣ መድኃኔዓለም ነው የሚያውቀው ነው የሚሉት። አያውቁም። አየህ ወንጌሉና መልእክታቱ ግን የተጻፈው ለምንድን ነው? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ አይደል ብሎ ያለው ቅዱስ ጳውሎስ ቅዱስ ዮሐንስ በመልእክቱ ላይ ምዕራፍ 5 ቁጥር 13 ምን የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ይላል። ሐዋርያቱ የጻፉት ለካ በእግዚአብሔር ልጅ ስም አምነን የዘላለም ሕይወት እንዳለን እርግጠኛ የሚያደርገንን ወንጌል ነው ማለት ነው። እርግጠኛ ሆነው እርግጠኛ የሚያደርገንን ወንጌል ነው የሰበኩት። ይሄን ወንጌል እኔ ፊት ሽባ አታደርገውም አልኩ። በኔ ሬሳ ላይ በኔ መቃብር ላይ ቆመህ አንተ ሬሳ ማነው ሽባ ልታደርገው ትችላለህ። ያውም ደግሞ አንተ ሽባ አደርገዋለሁ ብለህ ስትል ሽባ ያደርጋል የአምላኬ የእግዚአብሔር መንፈስ ማለት ነው። በልጁ ሞት የተመሰረተን ወንጌል ለፕሮቴስታንቱ አትስበክ፣ ለሉተራውያኑ ስበክላቸው፣ ለኦርቶዶክስ ግን አትንካ፣ ለካቶሊክ ግን ኢትስ ኦኬ። እንዲህ ብለህ የምትከፋፍለው ሰውዬ አደብ ያዙ አልኳችሁ። ጌታ ኢየሱስ ምስክር ነው። በዚህ በወንጌል ላይ ብትነሱ ይመታሃል አልኩ። የእግዚአብሔር መልአክ ሁሉ ጭምር ሳይቀር ሄሮድስ ለእግዚአብሔር ቃል ክብር ስላልሰጠ ነው ጳውሎስ የሚናገረውን ይቃወም ነበር። የእግዚአብሔር መልአክ መታው ይላል፣ በትል ተበልቶ ሞተም ይላል። አዲስ ኪዳን ላይ ነው የሆነው። እስቲ ወንጌል አትስበክ ብለህ የልጁን ሞት፣ የልጁን ትንሣኤ፣ የልጁን አዳኝነት የእግዚአብሔር አብ ልጅ ሞቱንና ትንሣኤውን ሸፍናችሁ ጋርዱ ብለህ አንተ ምን ልታወራ ነው ታዲያ? ወጥተህ ምን ልታወራ ነው አንተ? መካነ ኢየሱስ ነኝ ብለህ ያልከው ሰውዬ ምን ልታወራ ነው አንተ? ፔንቴኮስታል ነኝ ብለህ ያልከው ሰውዬ እንደ ኤርሚያስ። ቆይ እኛ አሁን ጌታን ባናግ ምን ልታደርግ ነው የመጣኸው? ዳጊ እዚህ ቤካ ምን ልትፈጥር ነው የመጣኸው? ኢየሱስን ማሰብክ ከሆነ ቢኒያው መርጌታ ምን ልናደርግ ነው የተሰበሰብነው እዚህ ታዲያ? ብሩኬስ ብትሆን ማናችንም ብንሆን ኤርሚያስስ አንተስ ብትሆን ምን ልታደርግ ነው የመጣሁት? ኢየሱስን ማንሰብክ ከሆነ በቃ ወሬ ልናወራ ነው የተሰበሰብነው ማለት ነው። እኛ ደግሞ ወሬ አናወራም። በእያንዳንዱ ቀን አንደበታችን ሲከፈት የእርሱን በጎነትና አዳኝነት ልንመሰክር የተመረጥን የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየን ወገን ነን። 4 ነጥብ። እንደዚህ በቦልድነስ የሚያናግረኝ አልኩ። ውስጤን ሕይወቴን የተቆጣጠረው የእግዚአብሔር መንፈስ የእርሱ አብሮነት ሙሉ በሙሉ ከኔ ጋራ እንዳለ የአምላኬን ድምፅ እየሰማው የሚናገረኝን ነገር ሁሉ እያስተዋልኩ ምራመድ ሰው ነኝ፣ ከስንፍናዬና ከድካሜ በቀር ማለት ነው። ወደ መቃብር ስወርድ ብቻ ነው ኢየሱስ ያድናል ብዬ የምለውን ምጦ ግልጽ ነው። ዘማሪ ዳጊም ወደ መቃብር ሲወርድ የዘመኑ ቁጥር አልቆ ወደ መቃብር ሲወርድ ነው ኢየሱስ ጌታ ነው ብሎ ማለት መተው ያለበት። ሁላችንም እዚህ ተሰበሰበ ኢየሱስ ያድናል ብለህ መስበክን የምስራቹን ቃል መናገር ያቆምከ ቀን ኦልሬዲ ዴድ ስፒሪት፣ ልክ እንደ አንዳንድ መካነ ኢየሱስና ወንጌላውያን ነን ብለው እንደሚሉ ማለት ነው።
እንኳንም በእንደኛ አይነት አብያተ ክርስቲያናት በእውነት ስርዓት ውስጥ አላደኩ ብዬ እንድል አታድርጉ። ስንት ማክብራቸው እግዚአብሔር ሰዎች አሉ። አብያተ ክርስቲያናቱ የሚሉትን ዛሬ ይደውላሉ። በእኔ በኋላ ላይ ማለት ነው። በእኔ በኋላ ላይ በኢትዮጵያ ጠዋት ላይ ሁለቱም ፕሬዝዳንቶች ጋር ደውላሉ። ግልጽ ያለ ነገር እንዲነግሩኝ ማለት ነው። ከወንጌል ስብከት አኳያ መካነ ኢየሱስ ቤተክርስቲያንና ሉትራውያን ምንድነው ያላቸው? የወንጌል ስርጭት ቲም አለ በቸርች ውስጥ የምስክርነት ተብሎ የሚባለው አለ። እኔ ባለሁባት በነበርኩባትም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች አለ። በዛ ቤተክርስቲያን ውስጥ እኔ በነበርኩበት ጊዜ የዛ የአገልግሎቱ ቲም የማክሰኞ ላይ ያለው ሰኞና ማክሰኞ ነበር የወንጌል ስርጭት። የማክሰኞ ላይ ያለው 75 የምስክርነት አገልጋዮች እኔ ሊደር ሆኜ እመራቸው ነበር። ጉባኤ እግዚአብሔር ቤተክርስቲያን ሂዱና ጠይቁ። 6 ኪሎ አጥቤ የወንጌል ስርጭት ሊደር ነበርኩ። የሰኞ ላይ አሁን ፓስተር ስንሸት የካውንስል ውስጥ መሪ የሆነችው እህት ማለት ነው። ፓስተር ስንሸት እሷ ሰኞ ላይ ነበረች። እነ ሚኒሊክ ነበሩ፣ አሁን ፓስተር ሆነዋል። እነ ዮናስ ነበሩ፣ እነ ቡሊ፣ እነ ፓስተር ቡሊ አሁን ጀርመን አለ። ይሄው ስም እየጠራው ማለት ነው ነገር አታምታታም ስለምን ይጋ እኔ ደግሞ የ27ኛ ዙር ደቀ መዝሙር ተማሪ ነኝ። ስጨርስ ወንጌላዊ ስንታይ ተስፋ ያቋቋመው እኔና ብርሃኑ ቆርቾ ማለት ነው። በቅንፍ ስሙ ቆርቾ የሚባለው አሁን ፓስተር ነው። ትልቅ በጤና ቢሮ ነው ምናምን ነገር ላይ አሁን ይሰራል። ፓስተር ነው። እኔና እሱ እኔ ዋና ሆኜ እሱ ከኔ ቀጥሎ ስንታየው አደራይቶን ወንጌላዊ ስንታየው አደራይቶ 75 የወንጌል ስርጭት ቲም በኢትዮጵያ ጉባኤ እግዚአብሔር 6 ኪሎ አጥቢያ ግብጽ ኤምባሲ ጋር ያለው ጋር እዛ ሲያገለግል የነበረ ሰው ነው። እዚያው መጥቶ የሚያወራ አጭርና ግልጽ ይሰማል። ስፍራ ያለኝ አድራሻ ያለኝ ከየት እንደመጣው ከኦርቶዶክስ ቤተክርስቲያን መጥቼ ጉባኤ እግዚአብሔር ቤተክርስቲያን ገብቼ ተምሬ ፔንቴኮስታል ናት ልክ እንደነ ሙሉ ወንጌል ማለት ነው የኔዋ ቤተክርስቲያን። ኦኬ በወንጌል ስርጭት በጣም ነው የምናምነው። ወንጌል ለፍጥረት ሁሉ ይሰበኩ ብሎ የሚል ፓስተር ወልዴ ዳኛቸው እንደዚህ አይነት ሰባኪ ነበር። ብራዘር ወንጌል ለፍጥረት ሁሉ ነው የሚሰበከው። ነገርኩ እኮ ይሄ ዝም ብሎ ተቀላቅሎ ለመጣ አንዳንድ ፔንቴኮስታል ነኝ ብሎ የሚል ቸርች ቁጭ ብሎ ሃሌሉያ ብሎ የሚል የዘላለም ሕይወት እንዳለው ግን እርግጠኛ ለማይሆን ይሄ ሰውዬ የዘመኑ ቁጥር በከንቱ ከሚያልቅ እዚሁ ስሬ አጠገቤ ተቀምጦ ነገ በገሃነም ከሚጣል ካወቅኩት ነግረዋለሁ። አንተ ሰው ሙሉ ወንጌል መመላለስ አይደለም ዋናው ቁም ነገሩ። በእግዚአብሔር ልጅ ላይ ያለህ እምነት ምንድነው ብዬ ጠይቀዋለሁ። መሰረተ ክርስቶስ ቤተክርስቲያን መመላለሱ አይደለም ዋናው ቁም ነገሩ። ጉባኤ እግዚአብሔር ቤተክርስቲያን ፊት ለፊት ላይ መቀመጥ አይደለም። ከነዘማሪ ዳጊና ከነዘማሪ መስፍን ጋር መዘመሩ አይደለም። ከሊሊ ጋር ፎቶ መነሳቱ አይደለም። ከኤርሚያስ ጋር አብሮ መስበኩም አይደለም። ከፓስተሩ ጋር አብሮ ወጥተህ ካፌ ቁጭ ብለህ ቡና እየጠጣ ወሬ ማውራቱ እሱ አይደለም። የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳኑ ወንጌል ገብቶሃል ወይ ከሆነ የመንፈስ ቅዱስ ምስክርነት አለህ የእግዚአብሔር ልጅ መሆንን ያ መንፈስ ለመንፈስ ይመሰክርላል። አዎ እንደዛ ያ መንፈስ ለመንፈሳችን የእግዚአብሔር ልጆች መሆናችንን የመሰከረልንን ያ የእግዚአብሔር መንፈስ ምስክርነት እኔ እናንተ ያለንን ያህል በጣም ብዙ ሰው በሃይማኖት ቤት ውስጥ ሆኖ የመንፈስ ቅዱስ ምስክርነት የሌላቸው ስለ ዘላለም ሕይወት እርግጠኛ ያልሆኑ የእግዚአብሔር ልጅ ነው ተብለው ቢባሉ እርግጠኞች የማይሆኑ ስንት ሃይማኖተኛ አለ። ሃይማኖተኛ መካነ ኢየሱስ፣ ሃይማኖተኛ ሉትራውያን፣ ሃይማኖተኛ ኦርቶዶክስ፣ ሃይማኖተኛ ካቶሊክ፣ ሃይማኖተኛ ጴንጤም ሁሉ አለ። አየህ ይህንን ዳራስ ይዤ ወንጌል መስበክ አለብኝ። ተልክ ያለሁና 4 ነጥብ ተልክ ያለሁና ሰብካለሁ። ተልከዋልና ወንድሞቼ እዚህ ሰብካሉ። የሱን በጎነት ልንናገር ነው እዚህ ተሰብሰቡ። ቢንያም ሁለቱ ቢንያሞች ውጡና ስበኩ ብሎ የሚል የተገለጠ ድምጽ መስማት አይጠበቅብህም። የምሕረቱ ከፍቅር በስተቀር የምሕረቱ ባለዕዳዎች ነን። ምሮኛል ወዶኛልና አዳነኝ ብለህ የመስበክ ግዴታ አለብህ። ቢንያም የለንደኑ ግዴታ ወፌ ቆመች ተብሎ ተጨብጭቦለት አይደለም። ግዴታ አለበት ቢንያ የሳውዝ አፍሪካ ግዴታ አለበት። ዳጊ ብሩኬ ግዴታ አለበት። ኤርሚያስ ኦኬ በጎነቱን ቸርነቱን የቀመሰ ግዴታ አለበት። መርጌታ ማንም ያስገድድ። ኦኬ ፍቅሩና ምሕረቱ የሰው መጥፋት አያሳዝናችሁም እንዴ?
ሰው እኮ ነው እየሞተ ያለው። ሰው እኮ ነው ወደ ሲኦል እየገባ ያለው። ሰው ነው ወደ ሲኦል እየገባ ያለው። እርግጠኛ ሃይማኖት አላቸው፣ የዘላለም ሕይወት እንዳላቸው ግን እርግጠኞች አይደሉም። ለዚህ ትውልድ ወንጌል አይሰብክም እንዴ? ፈዛዛ ለሆንከው ለፔንቴኮስታሉ ለአንተ ሁሉ ሰብካለሁ አልኩ። እንሰብካለን። አይኔ ሙሉ ወንጌል ነው የተወለድኩት ማለት ነው። የሚታርግ ሙሉ ወንጌል ነው የተወለድኩት ብለህ ብትለኝ ጉዳይ ነው። እናትህ መድረኩ ላይ አመጣ ለምን አትወልድህም? ቀጠና ሁለት ጉባኤው በተሰበሰበበት ምጣቸው ድንገት መጥቶ እዛው ለምን ፑልፒቱ ላይ አትወለድም? እንኳንም ተወለድክ እሰይ፣ እንኳን ደህና መጣ ወደዚህ ዓለም፣ ጌታ ይባረክ። እዛው ለጌታ መሰጠት የሚባል አለ፣ ተጸልዮልሃል። እና አድገህ ታዲያ አንተ ዝም ብለህ ጥፍርህን አሳድገህ መጥተህ ወንጌል አትስበኩ ልትለን ነው እንዴ? ሙሉ ወንጌል ቤተክርስቲያን መድረክ ላይ ለምን ሙሉ ወንጌል ላይ ያደግኩት ተወልጃለሁ ብለህ ብትለኝ እናት መድረኩ ላይ አመጣው ይወለዱ። እዛው ለአምልኮ መጥተው ምጣቸው ድንገት መጥተው ቢወልዱ እንኳን እና ምን ይጠበስ? ወንጌል አትስበኩ ነው የምትለን? ዳራ ሲዛለሁ አልኩ። አይኔ በጌታ ቤት ነው ያደግኩት ይለኛል። በጌታ ቤት ካደግ በቃዬ በጌታ ቤት በጌታ ዕውቀት አላደገም። በጌታ ቤት ዝም ብሎ በስጋ ነው ያደገው። ጤሙን እየከረከመ ዝም ብሎ ነው ያደገው። በጌታ ቤት ነው ያደግኩት። በጌታ ቤት ያደገ ሰው ስለ ጌታ አትስበኩ ይላል እንዴ? ኧረ ተፋታኝ በመድኃኒዓለም መንፈሴን አታበሳጨው ነው ብዬ የምልህ። በጌታ ቤት ያደገ ሰው ያሳደገውን ጌታ ያዳነውን ጌታ በጎነቱን አትናገሩ ተብሎ ይባላል። ለእንትና ተናገሩ፣ ለእንትና አትናገሩ፣ ብላስፌሚ ነው ምናምን ነገር። አንዳንዱ ላይ አንተ ሊያን ሲፈልግ አይ ኤርሚያስ እናንተ እኮ ትናንት የመጣ በባለፈውም ደስ ሲናገር ከዳግዬ ጋር ሆነን የባለፈው የነበረ አልነበረ ጦርነት እላያችን ላይ የተነሳ ጦርነት ያመፀኞች ጦርነት ያኔ ምን አሉን? አንተ ደብተራ ሰውዬ እዛው ተመለስና አስማትህን ስራ አሉ። አልመለስም እና እዚህ ልታቃጥለ ለምን እርድብን አትልም? በጽድቅ ቃል ይሁን እንጂ አነድሃለሁ አልኩ። ተመለስ፣ እዛ ሂድ፣ ከዚህ እዛው ሂድና ድብትርና አንቀጥል አላሉኝም። ተጋፈጥ እንጂ የምን ሂድ ነው? ያኔም የተጋፈጥነ በጽድቅ ጉዳይ ነው። ፎቶአችንን የኔ ዳጊሻን እንደ ሴት አድርገው ሰሩን። ወይዛዝርት አድርገው ወይዘሮ እማሆይ፣ ወይዘሮ ዳጊ፣ ወይዘሮ ኤርሚያስ እየፈለክ ሌላ የለህም? ሌላ ስም የለህም ወይ? እሱን ቀጣጥል፣ እሱን ለጣጠፍ። የጠየቅነው በጽድቅ ነው። የሚያሸንፈው ጽድቅ ነው። ወንድሞችን እናከብራለን፣ እንወዳለን። አሁንም እንደዛ እያሉ ነው። እዚህ ሊበጠብጠን መጣ። ለምን አምሳለሁ አልኩ። ዋናው ብቻ ወንጌል ብለህ ከነካ እኔ ዝም ብዬ በጥባጭ አይደለሁኝ። ወንጌልን ከነካ አልኩ እኮ ወር ሙሉ የምትታመስበትን የቤት ስራ ንምሰጥህ። ምን ክፉ ቃል ሳይሆን እውነቷን ፍርጥ አድርጌ ነግሬህ ማለት ነው። አትጠራጠረኝ አልኩ። እግዚአብሔር ምስክሬ ነው። እውነቷን ፍርጥ አድርጌ እነግርሃለሁ። እውነቱ ፍርጥ ሲል ምን ማለት ነው? ለደነዘዘና ለተኛ ሉተራውያንና መካነ ኢየሱስ ሁሉ ጭምር ወንጌል እንሰብካለን። አይ እነሱን እንትን ብለህ ኖ የደነዘዘን ያልኩ ሁሉንም አብያተ ክርስቲያናት ሆነ አላልኩም። ከፍ ሳረግልህ እኔ ከኢትዮጵያ ጉባኤ እግዚአብሔር ነው የወጣሁት። ኦኬ፣ መሰረቴ ይዛ ነው። ከወንጌላውያን ፔንቴኮስታል ነው። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ትልቅ ቤተክርስቲያን ነች። ዳጊና ቡርኪያው ሙሉ ወንጌል ናቸው። እሺ ወንጌል አይታ አትስበክ ይበል ዳጊ። እኔ ቀጥታ ወደ ዳጊ ይዞራለሁ ማለት ነው። ዳጊ ሲያውን እኔ አልል ብይበል ቀጥታ ወደ እኔ ነው የሚዞር ቀጥታ። ምክንያቱም ወንጌሉ ላይ ሲመቻመች አይሆንልንም። 4 ነጥብ። ተመለስ እኮ አሉኝ ወንድሞች እናቶች፣ ተመለስ። እንዴ ጴንጤ ዝም ብለህ በእግዚአብሔር ቃል እውነቱን ስታስታጥቀው አንዳንዱ ጌታ ይባርክ ነው ብሎ የሚል፣ አንዳንዶቹ ደግሞ ብትመለስ ይሻላል አንተ ደብተራ እዛው ሄደህ በአስማትህን ብሰራ። አልሄድም ማጠራኝና ጴንጤ ተባብራችሁ ነው እንደጠራችሁ እና ኤርሚዬ የኛ ቆንጆ ያኔ ብታይ ብራዘር ላማኘከችው ልብስ የሚመስል ልብስ ነበር የለበስኩት። ብታይ ና ብለህም አጠራኝም ራሱ ምን ይሄ ነው በለህ ራሱ እንኳን ለሰላምታ እንኳን እጀር ራሱ እንትን ትላለህ። ጴንጤ ተደራጅታችሁ አይደለም የጠራችሁኝ። ኢየሱስ ነው የጠራኝ፣ ጌታዬ ነው የጠራኝ፣ አባዬ ነው የጠራኝ። ስሙ ስጠራው እምባ ይቀድመኛል አልኩ። በፍቅሩ ተለክፌያለሁ አልኩ። ብራዘር ልክፍት ብለው የሚሉት እሱ ለካፌ አይደለም።
ይሄ ባለማያን አባባል የሚሉት ማለት በፍቅሩ ተነድፍ ያለው ንቅንቅ የለም። እዚሁ እንተላለቃታለን እንጂ የምን መሄድ ምን አልከኝ ወንድም አለም? የምን መሄድ እንደ ሎጥ ሚስት ወደኋላ ውይ በቃ ጴንጤዎች ገፉ ይባላል። ብራዘር እኔ ዳር አስይዛለሁ ስለ መድኃኒዓለም ምስክር መድኃኒዓለም ክርስቶስ ምስክር የሆነ አልኩ። ዳር አስይዛለሁ አልሄድም። ሂድ እኮ አሉ ጃንዳዱ በውስጥ መጥቶ እባክህ አንተ ሰውዬ አትበጥብጠን ሂድልን። አልሄድም። ማነሽ ትንቧለል አልሄድም ማለት 4 ነጥብ አልሄድም ማለት ነው እንዴ አልሄድም። መቼ እናንተ ጠራችሁኝና መጣሁ? ስጀምር በእናንተ ጥሪ ነው እንደ መጣሁት ተባብረሽ የጠራሽኝ አትመስል። ስንከላወት ዳግዬ እንደዘመረው ስራመድ በሞት ጎዳና ድካሜን ከላ ያየና ለወጣው የኔን ፍጻሜ ብሎ እንዳለ ዳግዬ ሞደው ወንድማችን ልክ እንደዛ ነው። መጥቶ ህይወቴን ለወጠው። አለቀ። ይሄ ለፍላፊ ምን ሊል ይወዳል አሉት ስለ ጳውሎስ። ለፍላፊ ልትለኝ ትችላለህ። እንደዚህ አግኝተህ ለፍላፊ ልትሉን ትችላላችሁ። ንቅንቅ የለም። እዚሁ ተያይዘን ነው አልኩ እኮ የምናልቅም ከሆነ እዚሁ ተያይዘን ነው የምናልቀው። እኔ ጴንጤዎች ሁሉ ከፉብኝ። በባለፈውም ፎቶዬን ዘቅዝቀው ሰደቡኝ። ከዘማሪ ዳጊ ጋር አንዴ ሴት አንዴ ወንድ አንዴ ጭራቅ እያደረጉ ፎቶዬ እንደዚህ አድርገው። በጣም የሚያሳዝን ህዝብ ነው ይሄ። ምን አይነት ክፉ ዘመን መጣ ግን ዳጊ። እኔ በቃኝ ነገርዬ ልመለስ። አንቺ ነው ይኸውልሽ እኔ በቃኝ ብለሽ የምትመልሽበት ጋር ጓዳ ነው የምከትሽ። አዎ እነ ወይዘሮ ጥዶ ዘለል ማለት ነው። የኛ ቤቶች ጥዶ ዘለሎች። የጴንጤ ጥዶ ዘለል እንዴት ያስጠላል! እንዴ ተውን እንጂ። እኔ ተናግሬ እኮ አልጠግብ አልኩኝ ስለ ኢየሱስ። ወንድሞች እናቶች ሰው ተናግሮ አይረካም። ዘምረህ አልቅሰህ አትረካም። አልቅሼ አይወጣልኝ፣ ተናግሬ አይወጣልኝ፣ ሰብኬ አይወጣልኝ፣ አስተምረ አይወጣልን፣ ተናግረን አይወጣልን። አይወጣልኝም ብዬ አላውቅም። ድሮ ነበር ይወጣልኝ ብዬ የምለው፣ አሁን ግን አይወጣም። እለት አንድ ደው ነው ብዬ የምለው። ሌሊት መጥቶ አባዬ ይቀሰቅሰኛል በፊቱ። የኔ ጌታ ለዘላለም ስም ይባረክ። ሌሊት መጥቶ ከሚስቴ ስር ይቀሰቅሰኛል በፊቱ እንደሆን እንድጸልይ እንዳነባ። ያ የቀራንዮውን ችንካር እያሰብኩ አይኖቼ የእንባ ጎርፍ ሲያጎርፉ እንዴት ደስ እንደሚለኝ ወንድሞቼ እናቶች እንዴት ደስ እንደሚለኝ ታውቁታላችሁ። ይህን መንፈስ የእግዚአብሔር ወንዶችና ሴቶች ልጆች የተካፈልን የጠጣኑ ከአንዱ መንፈስ ስለሆነ ሙት መንፈስ ካልያዝክ በስተቀር አስቤ ሌሊቴ በእንባ ይታጠባል። ከኔ ጋር ተኝታ አታየው። ሚስቴ ነች ምስክር። የእግዚአብሔር ልጅ የዳዊት ልጅ የሆነልን ከቃላት በላይ ነው። አትንገሩ ብላችሁ አትበሉ። እንናገራለን። ጌታ ይወደናል ወንድሞች እናቶች፣ ጌታ ይወደናል። ኢየሱስ ጌታችንና አምላካችን መድኃኒታችን የሆነልን ከቃላት በላይ ነው። ለኔ ያ ችንካር ቀኝ እጁ ላይ የገባውን ችንካር ለኔ አብራርተህ ሰብከህ አስተምረህ ልጨርሰው ማችል ፍቅር እዛ ውስጥ ነው ያለው። አየህ ደም ነው የተንጠባጠበው ከአካሉ ባላጠፋው ጥፋት ከደረቅ እንጨት ጋር ያጣበቁት። ያ ለኔ ሲል የሆነ ነው። የወደደኝን ጌታ ይወዳሃል የሰው ልጅ ብዬ ላልሰማው አሰማለሁ። ሰምቶም ብሎ ለሚኖረው እናሰማለን ለማለት ፈልጌ ነው። ጸጋና ሰላም ይዛላችሁ። ተባረኩ።
ኪነ ጥበብ መቀጠል ትችላለህ። አውራና ብሩኬ